ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይህ ፍሬሽማን ሳይኮሎጂ ቻፕተር 1 ፓርት 1 የምንመለከት ሲሆን ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ፣ ሼር አድርጉ። ቪዲዮን ካያችሁት በኋላ ደግሞ ምን ማስተካከል እንዳለብን ኮመንት ላይ መጻፍ ትችላላችሁ። አሁን ደግሞ ከዴፊኒሽን ኦፍ ሳይኮሎጂ ስንነሳ ሳይኮሎጂ ከሁለት ከግሪክ ቃል የመጣ ነው። ሳይክ እና ሎጎስ የሚለውን ይዛል። ሳይክ የሚለው ደግሞ ማይንድን፣ ሶልን፣ ስፒሪትን የሚል ሲሆን ሎጎስ የሚለው ደግሞ ስቴዲ ናውሎጅ ኤንድ ዲስኮርስ የሚለውን ሀሳብ ይዛል። ስለዚህ ሳይኮሎጂ ማለት ስለ አእምሮ፣ ስለ ነፍስና ስለ መንፈስ የሚያጠና የስነ ልቦና ትምህርት እንደሆነ ማወቅ አለብን። ሳይንቲፊክ ዲፊኒሽን ኦፍ ሳይኮሎጂ አለ። ሳይኮሎጂ ደግሞ ሳይንሳዊ ዲፊኒሽን ተሰጥቶታል። ሳይንሳዊ ዲፊኒሽኑ ምን የሚል ነው? እዚህ ሳይንሳዊ ዲፊኒሽን ስንል ብዙ ሳይንቲስቶች በዚህ ሳይኮሎጂካል ዲፊኒሽን ነው ሞር የሚያምኑት ሳይኮሎጂስቶች ማለት ነው። ምን የሚል ነው? ሳይኮሎጂ ሳይንቲፊክ ስቴዲ ሜተድ ይጠቀማል። ሳይኮሎጂ ዝም ብሎ በኮመን ሴንስ ወይም ዝም ብሎ በትራዲሽናል በሆነ አባባል እንደዚህ ነው ማለት ሳይሆን ቢሄቨርን ባህሪን ሲያጠና ወይም ስለ አእምሮ ፕሮሰስ ሲያጠና ሳይንሳዊ ባልሆነ መንገድ ሳይሆን ሳይንሳዊ በሆነ መንገድ ነው የሚያጠነው ደግሞ ስለ ሁማን ቢሄቨር ስለ ሰው ልጅ ባህሪና በአእምሮአችን ውስጥ ስለሚካሄዱ የባህሪ እንቅስቃሴዎች፣ ፕሮሰሶች፣ አክቲቪቲዎችን የሚያጠና ነው። ሜንታል ፕሮሰስ ስንል ሪዝኒንግ ሊሆን ይችላል። ሜንታል ፕሮሰስ ስንል አክቲቪቲ ሊሆን ይችላል። ፊሊንግ ሊሆን፣ አንደርስታንዲንግ። እነዚህ ሜንታል ፕሮሰስ የምንላቸውን ሳይኮሎጂ በሳይንሳዊ መንገድ የሚያጠና የስነ ልቦና ፊልድ ነው ማለት ነው። ሌላኛው ደግሞ ከላይ የሰጠነው አለ። ሳይኮሎጂ ምንድነው የሚጠቀመው ብለናል። ሳይኮሎጂ ማለት ሳይንሳዊ መንገድን ይጠቀማል። ምንን ለማጥናት? ዋን ቢሄቪየርና ሜንታል ፕሮሰስን ለማጥናት። ስለዚህ ስለ ሳይኮሎጂ ዲፊኒሽን ስንሰጥ ሶስት ቃላቶችን ተጠቅመናል። ሳይንቲፊክ ስቴዲ የሚል አለ፣ ሳይንቲፊክ ስቴዲ የሚል አለ፣ ማን ቢሄቪየር አለ፣ ሜንታል ፕሮሰስ አለ። እነዚህ ሶስቱ ምን ማለት ናቸው የሚለውን ደግሞ እስቲ ከታች እንመለከት። ሳይንቲፊክ ሜተድ በሚለው ውስጥ ሳይንስ የሚለውን ሀሳብ ተጠቅመናል። ለምንድን ነው ይሄን የተጠቀምነው? ሳይኮሎጂ ዩዝ የሚያደርገው ሳይንቲፊክ ሜተድን ነው። ስለ ሰው ባህሪና ስለ አእምሮ እንቅስቃሴ ሲያጠና ሳይኮሎጂ ሳይንቲፊክ ሜተድ ስለሚጠቀም ነው። ሳይኮሎጂ ደግሞ ሳይንቲፊክ የሆነ ፕሮሲጀር ነው የሚከተለው እና ኢምፔሪካል ዳታዎችን ይጠቀማል እንጂ ዝም ብሎ በኮመን ሴንስ አይደለም፣ በአሉባልታ የሚያጠና ሳይሆን ሳይንቲፊክ የሆነ ሜተድን እንደሚጠቀም ለማሳየት ነው ማለት ነው። ሌላኛው ነገር ደግሞ ቢሄቨር የሚለውን አስነስተናል። ቢሄቨር ምን ማለት ነው? ሪፈር የሚያደርግልን ኦቨርት አክሽንን ነው። ሰዎች እኛ ጋር ሲቀርቡ ወይም እኛ ሰዎች ጋር ስንቀርብ ይሄ የሚታየው ውጫዊ የሆነውን አክሽን ቢሄቨር እንላለን። ሪአክሽኖች ለምሳሌ ቶኪንግ የአነጋገር አይነታችን፣ ፌሻል ኤክስፕሬሽን የሆነ ስንናደድ ወይም ስንደሰት የምናሳየው የፊት ገጽታ ባህሪያት፣ ሙቭመንት እንቅስቃሴዎቻችን፣ እነዚህ በሙሉ ቢሄቨር ናቸው። እነሱ ግን ምን ተብሎ ነው የሚጠሩት? ኦቨርት አክሽን የሚታየው የውጫዊ የሰው ባህሪ ገጽታ ነው። ነገር ግን ቢሄቨር የሚባለው ኦቨርት አክሽንን ብቻ የሚይዝ ሳይሆን ኢነርት ኮቨርትንም የሚይዝ ነው። ኮቨርት ማለት ኮቨር የተደረገ በውስጥ የተደበቁ ነገሮች፣ ለምሳሌ ነን ኦብዘርቬብል የሆኑ ነገሮች፣ ሄደን የሆኑ ነገሮች፣ ለምሳሌ የአስተሳሰብ አይነታችን እንዴት፣ ለምሳሌ የሆነ ሰውን በምታይበት ጊዜ የሆነ ሰው እንዴት እያሰብክ እንደሆነ አያውቅም። የውስጥን ልብህ የሆነው የተደበቀው ኮቨርት ቢሄቨር ሲባል እሱን ደግሞ ኤክስፕሬስ የምታደርግበት ወይ ደግሞ ምን ይባላል? ኦቨርት ቢሄቨር ይባላል ማለት ነው። ሌላኛው ደግሞ ሜንታል ፕሮሰስ የሚለውን ሀሳብ አስነስተን ነበረ። ሜንታል ፕሮሰስ የሚለው ስለምንድን ነው የሚያጠነው? ኮቨርት አክቲቪቲ ናቸው፣ ውስጣዊ ድብቅ አክቲቪቲዎች ናቸው። ሜንታል ፕሮሰስ ስንል ምን አይነት? ቲንኪንግ አስተሳሰባችን፣ ፊሊንግ፣ ሪሜምበሪንግ እነዚህን ሰዎች በአይን አይተው የሚያሹ ሳይሆን የሆነ ኮቨርት የሆኑ የተደበቁ የውስጣችን አስተሳሰቦች ናቸው ማለት ነው። እዚህ ጋር ሳይኮሎጂ ጎሎች አሉት። ሳይኮሎጂ ዲፊኒሽኑን አየን። አሁን ደግሞ ሳይኮሎጂ ጎሉ ምንድን ነው? ሳይኮሎጂስቶች ሳይኮሎጂ የሚለውን የፊልድ ያመጡበት አላማው ምንድን ነው? ስለ ባህሪ የሚያጠና ከሆነ ጎሎች አሉት። የመጀመሪያ ጎል ምን የሚባል ነው? ዲስክሪፕሽን የሚባል ነው። ዲስክሪፕሽን ማለት ምን ማለት መሰላችሁ? ዲስክሪፕሽን ኢንቮልቭስ ኦብዘርቪንግ ዘ ቢሄቪየር ኖታይሲንግ ኤቭሪቲንግ አባውት ኢት።
ስለሆነ ነገር አይታችሁ ያያችሁት ነገር ምን አይነት ባህሪ እንደሚያሳይ ገልጦ መቻሉ ምን ተብሎ ይጠራል? ዲስክሪፕሽን ይባላል። ዲስክሪፕሽን የሚባለው የሚመልሳቸው ጥያቄዎች አሉ። አንደኛ ዋት ኢዝ ሃፕኒንግ፣ ምን እየተካሄደ ነው? ዌር ዳዝ ኢት ሃፕን፣ የት ነው ይሄ ነገር እየተካሄደ ያለው? ቱ ሁም ዳዝ ኢት ሃፕን፣ ለማን ነው ይሄ ባህሪ የተገለጠበት ያለው? አንደር ዋት ሰርከምፈረንስ ዳዝ ኢት ሲም ቱ ሃፕን፣ በምን አይነት ሁኔታ ውስጥ ነው ይሄ ነገር እየተገለጠ ያለው የሚለውን ነው። ለምሳሌ ሞጁሉ ውስጥ አንድ ምሳሌ አለ። አንዲት ተማሪ ነበረች። እቺ ተማሪ ከጊዜ ሂደት በኋላ የሆነ ባህሪ ማሳየት ጀመረች። ለምሳሌ ክላስ መቅጣት ጀመረች። ፈተና ላይ ማንበብ ምናምን ተወች። ውጤቷ ዝቅ ዝቅ እያለ ሄደ። ለሳይኮሎጂ ክላስ ያላት ፍላጎቱ እየቀነሰ ሄደ። አሁን አስተማሪው እነዚህ ነገሮች በተማሪዋ ላይ አያት እና እነዚህ ልጅቷን ካየ በኋላ ሊስት የሚያደርጋቸው ነገሮች ዲስክሪፕሽን ይባላል። አይተ ኦኬ ይሄ ነው ብለህ የምታሳያቸው ነገሮች ምን ይባላል? ዲስክሪፕሽን ይባላል ማለት ነው። ይሄኛውን ነው እንግዲህ ኤግዛምፕሉ የሚያሳየው። ኤክስፕላኔሽን የሚባለው ደግሞ ሌላኛው የሳይኮሎጂ ጎል አለ። ኤክስፕላኔሽን የሚባለው ኤክስፕላኔሽን ምን ማለት መሰለ? ልጅቷ ኦኬ ከዲፊኒሽኑ እነሳ። ኤክስፕላኔሽን ኢዝ አባውት ትራይንግ ቱ ፋይንድ ሪዝን ፎር ኦብዘርቬብል ቢሄቨር፣ እያየኸው ስላለው ባህሪ ይሄ ባህሪ ለምን ሀፐን እየሆነ እንደሆነ ሪዝን ማምጣት ነው። እያየ ያለው ባህሪ ሪዝን ማምጣት ነው። ለምሳሌ ልጅቷ ቅድም ክላስ መቅጣት ጀምራለች። ውጤቷ ዝቅ ማለት ጀምሯል። የተለያየ እነዚህ ባህሪያቶች ለምን እየተከሰቱባት ነው ለሚለው መልስ የሚመልስልን ጎል ኦፍ ሳይኮሎጂ ኢዝ ኮልድ ኤክስፕላኔሽን። ዋት ኢዝ ሃፐኒንግ፣ ዋይ ኢት ኢዝ ሃፐኒንግ፣ ለምንድን ነው ይሄ ነገር ሃፐን እየሆነ ያለው የሚለውን የሚመልስልን ጎል ኦፍ ሳይኮሎጂ ምን ተብሎ ይጠራል ማለት ነው? ኤክስፕላኔሽን ይባላል። ሶስተኛው ደግሞ ፕሬዲክሽን የሚባለው አለ። ፕሬዲክሽን ማለት እቺ ልጅ በእንደዚህ አይነት ሁኔታ ብትቀጥል ወደፊት ምን አይነት ነገር ሊያጋጥማት ይችላል የሚለው ነው። ፕሬዲክሽን ኢዝ አባውት ዲተርማይኒንግ ዋት ዊል ሃፐን ኢን ፊውቸር፣ በፊውቸር ላይ ምን ሃፐን እንደሚሆን ዲተርማይን ማድረግ ነው ማለት ነው። ይሄኛው የሚመልስልን ጥያቄዎች አለ። ዋት ዊል ሃፐን ኢን ፊውቸር፣ እቺ ልጅ ወደፊት እንደዚህ የሆነች ብትቀጥል ምን አይነት ነገር ሃፐን ሊሆንባት ይችላል የሚለው ጥያቄ ከተነሳብን የሚመልስልን ጎል ኦፍ ሳይኮሎጂ ኢዝ ኮልድ ፕሬዲክሽን። ሌላኛው ደግሞ አራተኛው ኮንትሮል የሚባል ነው። ኮንትሮል ማለት ሚን ሞዲፋይ ኦር ቼንጅ ቢሄቪየር ፍሮም አንዲዘሬብል ቱ ዲዘሬብል፣ ከማይፈለገው ባህሪ ወደሚፈለገው ባህሪ የመቀየር ፕሮሰስ ሂደቱ ኮንትሮል ይባላል። ኢዝ አ ታይፕስ ኦፍ ጎል ኦፍ ሳይኮሎጂ። ይሄኛው ደግሞ ምን የሚለውን ጥያቄ መልስልናል። ሃው ካን ኢት ቢ ቼንጅድ፣ እቺ ልጅ እንደዚህ የሆነች ነው፣ ሶ እንደዚህ አይነት ነገር ሊደርስባት ይችላል ፊውቸር፣ ሶ እንዴት አድርገን ኮንትሮል አድርገን ባህሪውን እንቀይር የሚለውን የሚመልስልን የሳይኮሎጂ ሀሳብ ነው። እዚህ ጋር ደግሞ ቼንጅ ወይም ሞዲፋይ ስናደርግ እንዴት ነው? አንደኛ ቼንጅ ቢሄቨርን፣ የልጅቷን ቢሄቨር ራሱ ቀጥታ መቀየር። ሁለተኛ ደግሞ ቼንጅ የምናደርግበት ኮንትሮል ኢፌክት፣ ልጅቷ እንደዚህ አይነት አክሽኖችን እንድታሳይ ያደረጉ ተጽዕኖዎች አሉ። እነዚያን ተጽዕኖችን ኮንትሮል በማድረግ ምን ማድረግ እንችላለን? ኮንትሮል ማድረግ እንችላለን። የልጅቷን ባህሪ መቀየር እንችላለን በተሰጠን ሞጁል ኮንቴክስት አንጻር ማለት ነው። ሂስቶሪካሊ ሳይኮሎጂ ሂስትሪ አለው፣ ጎል አለው፣ አየን ዴፊኒሽን አለው፣ አየን። ሳይኮሎጂ ደግሞ ምን አለው? ጎል አለው። አንደኛ ጎሎቹን አይ ቲንክ አይተናል። ሂስትሪ ባክግራውንድ አለው፣ አመጣጦቹ። የመጀመሪያው አመጣጦቹን በቅደም ተከተል ስናይ birds of psychology as a science, psychology is relatively new field realm of በሳይንሱ ዓለም ላይ በጣም የቅርብ ጊዜ ዲፓርትመንት ነው ሳይኮሎጂ። 125 አመታትን ያስቆጠረ ነው። ፋውንደሩ ደግሞ ፋውንድ የተገኘው በ18 ስንት ነው? 79 ላይ ነው። ሳይኮሎጂ እንደ ሳይንስ መሰጠት የተጀመረው በ1879 በሌፕሲንግ በሚባለው አይ ቲንክ በጀርመን በሚገኘው ዩኒቨርሲቲ ላይ ነው ያገኘው። ደግሞ ማን ይባላል? ውንዴት። በዚያን ጊዜ ውንዴት የሚባለው ሰውዬ እስታብሊሽ ዳርጓል የመጀመሪያውን የሳይኮሎጂ ላቦራቶሪ በዛ ዩኒቨርሲቲ ውስጥ ማለት ነው። እና ውንዴት በዛ ዩኒቨርሲቲ ውስጥ ላይ ዲቨሎፕ ያደረገው የአእምሮ ጥናት መትድ
ኢንትሮስፔክሽን ይባላል። ኢንትሮስፔክሽን ማለት ስለ ሜንታል ፕሮሰስ ወይም ስለ ቢሄቨር ለማጥናት ወደ ውስጥ ማሰብ ኢንትሮስፔክት ኢንዋርድ ቱ ኮንሽንስ ወደ ውስጥ ማሰብ ነው። አጠቃላይ ወደ ውስጥ በውስጥ የማሰብን ፕሮሰስ ተጠቅመን ስለ ሜንታል ፕሮሰስ እና ሁማን ቢሄቨርን እናጥናለን ያለ ሰው ነው ማለት ነው። ሌላኛው ነገር ደግሞ እንዴት ዲቨሎፕ ይሄን ካደረገ በኋላ ሳይንቲፊክ እንግዲህ ይላችሁ እንዴት ዲቨሎፒንግ ቴክኒክ ኦፍ ኦብጀክት ኢንትሮስፔክሽን ቱ ሳይንቲፊካሊ ኤግዛማይን ሜንታል ፕሮሰስ የአእምሮ ሜንታል ፕሮሰስ የሚባለው የአእምሮን ልምምዶችን ምን እንዴት እንደሆነ ዲተርማይን ለማድረግ በሳይንሳዊ መንገድ ዲተርማይን ለማድረግ የተጠቀመበት ሪሰርች መትዱ ነው። ይሄ ኢንትሮስፔክሽን የሚባለው መትዱ ነው። ያን ሜንታል ፕሮሰስን ሳይንቲፊክ በሆነ መንገድ ኤግዛማይን ለማድረግ የተጠቀመበት ኢንትሮስፔክሽን ይባላል ማለት ነው። እና ሳይኮሎጂ ቢካም ኢንዲፔንደንት ፊልድ ኦፍ ስቴዲ ይሄን ኦር በእነዚህ ምክንያቶች የተነሳ እንደዚህ አይነት ትልቅ ሙቭመንት ላይብራቶሪ ስታብሊሽድ ሲያደርግ ኢንትሮስፔክሽን የሚባለው ሜቶድ ኦፍ ሜቶዱን እንዴት ሜንታል ፕሮሰስ እንደሚጠና ሜቶዶችን ምናምን ሲያመጣ ቀስ በቀስ ይሄኛው ሳይኮሎጂ ምን እየሆነ መጣ? ኢንዲፔንደንት ፊልድ መጣ። ከዚህ በፊት ሳይኮሎጂ የምንድነው ፊሎሶፊ አንዱ ቅርንጫፍ ውስጡ የሚገኙ ነበረ፣ ራሱን ችሎ እንዲወጣ አደረገው ማለት ነው። በዚህ ምክንያት ተነሳ ደግሞ እንዴት ምን ተብሎ መጠራት ጀመረ? ዘ ፋዘር ኦፍ ሳይኮሎጂ ሞደርን ፋዘር ኦፍ ሳይኮሎጂ ተብሎ ተጠራ ማለት ነው። አሁን ደግሞ ስኩል ኦፍ ቶት የሚባለውን ነገር እናያለን። ስኩል ኦፍ ቶት ማለት ምን ማለት መሰላችሁ? ለምሳሌ ይሄ ሳይኮሎጂ የሚባለው አንዳንዶቹ ስለ አእምሮ የሚያጠናሉ ይላሉ፣ አንዳንዶቹ ስለ ባህሪ የሚያጠናሉ ይላሉ፣ አንዳንዶቹ ደግሞ አይ ስለሚታየው ባህሪ ብቻ ነው፣ ሌሎቹ አይ ስለማይታየው ባህሪ ነው የሚሉ የተለያየ ሀሳቦች አሉ። የተለያዩ ሀሳቦች አይነት የተለያዩ የሀሳቦች እይታዎችን ነው አሁን የምንመለከታቸው ቲዮሪዎች፣ ስለ ሳይኮሎጂ ያለ ቲዮሪዎች። እነዚህ ስለ ሳይኮሎጂ ያለው ቲዮሪዎች ምን ተብሎ ይጠራሉ? ስኩል ኦፍ ቶት ይባላሉ። ሁለት አይነት ስኩል ኦፍ ቶት አለ። ሞደርን ስኩል ኦፍ ቶት አለ፣ ከዛ ኤርሊ ስኩል ኦፍ ቶት አለ። እዚህ ጋር የምንመለከተው ግን ኤርሊ ስኩል ኦፍ ቶት የሚለውን ነው ማለት ነው። ነገር ግን ስኩል ኦፍ ቶት ራሱ ምን ማለት ነው? ስኩል ኦፍ ቶት ማለት ሲስተም ኦፍ ቲንኪንግ አባውት ሰርቴን ኢሹ ሳች አስ ሁማን ቢሄቪየር ኤንድ ማይንድ። ስኩል ኦፍ ቶት ማለት ምን ማለት ነው? ሲስተም ኦፍ ቲንኪንግ ነው። አንድን ነገር የምታስብበት የአተሳሰብ መንገድ ነው። ባህሪ ምንድነው ሲባል አንዱ ባህሪ እንደዚህ ነው። ሜንታል ምንድነው? ሜንታል የሚባለው ኢሞሽንን ፊሊንግን የሚይዝ ነው እያሉ ያስቀምጡበት አለ። እና የአተሳሰብ አይነት ስኩል ኦፍ ቶት ይባላል። ስለ ሁማን ቢሄቪየር ስለ ሰው ባህሪና ስለ ሰው አእምሮ ያለን የአተሳሰብ አይነት ምን ተብሎ ይጠራል? ስኩል ኦፍ ቶት ይባላል። እዚህኛው ኤርሊ ስኩል ኦፍ ቶት ላይ 5 አመለካከቶች አሉ። በኤርሊ ስኩል ኦፍ ቶት ላይ 5 አለ። በሞደርን ስኩል ኦፍ ቶት ላይ እንደገና እስከ 6 የሚጠጉ አሉ። ሞደርን ስኩል ኦፍ ቶት የሚባለው በፓርት 2 እናያለን። ሰብስክራይብ እያደረጋችሁ በዩኒት በዚህኛው ደግሞ ፓርት 1 ላይ የምናየው ኤርሊ ስኩል ኦፍ ቶት ነው። በኤርሊ ስኩል ኦፍ ቶት ላይ ደግሞ 5 የአተሳሰብ አይነቶች አሉ። አንደኛው ስትራክቸራሊዝም ይባላል። ስትራክቸራሊዝም የሚለውን ሀሳብ ያገኘው ኤድዋርድ ቲችነር የሚባለው ሰው ነው። ቲችነር was a student of ዊንዴት እና expanded his idea። ይሄ ቲችነር የሚባለው የዊንዴት ተማሪ ነበረ። ዊንዴት ማነው ደግሞ? the father of modern psychology ያልነው ማለት ነው። ኢንትሮስፔክሽን እና establishment of psychology laboratory for first time in Germany ያደረገው ሰውዬ የሱ ተማሪ የነበረው ነው ይሄ ቲችነር የሚባለው እና የሱን ሀሳብ በጣም ኤክስፓንድ ያደረገ ነው። ዋና ሀሳቡ ምንድን ነው? የዚህኛው ቲዮሪ ዋና ሀሳቡ ቪው ኦፍ ሳይኮሎጂ የሚባለው ነገር ይላል። ስትራክቸራሊዝሞች ሲያጠኑ ስቴዲ ኦፍ ስትራክቸር ኦፍ ማይንድ ስለ ማይንድ ስትራክቸር የሚያጠኑ ናቸው። እነሱ ደግሞ ጎላቸው ምን መሰላቸው? ጎል was to find out the unity of elements that make up the mind እና አእምሮ የተሰራበትን ትንንሽ ነገሮች አእምሮ ከምንድነው የተሰራው የሚለውን ማግኘት ዋና የነሱ ጎል ነበረ። እነሱ ደግሞ ያ ነገር ከየት ተሰርቷል አለ። አእምሮ የሚባለው ከየት ተሰርቷል? ከኢሜጅ እና ከፊሊንግ
ከሴንሴሽን ከነዚህ ከሶስቱም የተሰራ ነው የሚሉ ናቸው። የሚጠቀሙት እነዚህ ይህን ጥናት በሚያደርጉበት ጊዜ የሚጠቀሙት ሜቶዱ ኢንትሮስፔክሽን ይባላል። ኢንትሮስፔክሽን ምን ማለት ነው? ሉኪንግ ኢንዋርድ ኢንቱ አወር ኮንሽንስ፣ በውስጣችን ወደ ውስጣችን ማሰብ፣ ወደ ውስጥ እያሰብክ የአእምሮን ስትራክቸር ስለማጥናት ነው። እንግዲህ ስትራክቸራሊዝም አጠቃላይ የሚያጠናልን ማለት ነው። ፕሮሲጀር ኤም፣ እነሱ ይሄን ፕሮሲጀር የሚከተሉበት ዋና አላማቸው አእምሯችን የተሰራው ከኢሜጅ ከፊሊንግ እና ከሴንሴሽን ነው ለማለት ነው ማለት ነው። ስለዚህ ስትራክቸራሊዝም አጠቃላይ ስለ ማይንድ ስትራክቸር የሚያጠና ነው። ሳይኮሎጂ ስለ ማይንድ ስትራክቸር የሚያጠና ነው ብሎ የሚያስቡ ናቸው። ፋንክሽናሊዝም የሚባለው ሁለተኛው ስኩል ኦፍ ቶት ነው። ፋውንደሩ ዊሊያም ጄምስ ይባላል። ፈረስት አሜሪካን ሳይኮሎጂስት ነበረ። ደግሞ ሳይኮሎጂ ቴክስት ቡክ የጻፈ ነው። ላይብራቶሪ ስታብሊሽ ያደረገው እንዴት ነው? ሳይኮሎጂን ደግሞ ቴክስት ቡክ ለመጀመሪያ ጊዜ የጻፈው ማን ነው? ዊሊያም ጄምስ ነው። ዋና ሀሳቡ ምንድን ነው? ዋና ሀሳቡ ሳይኮሎጂ የሚያጠናው ስለ አእምሮ ፋንክሽን ነው። ፎከስ የሚያደርገው ደግሞ ማይንድ አለው ፒፕል ቱ ፋንክሽን ኢን ሪል ወርልድ፣ በዚህ ዓለም ላይ ሰዎች እየበሉ እየጠጡ የዕለት ዕለት ስራቸውን የሚሰሩ አላ የዕለት ዕለት ስራቸውን እንዲሰሩ አእምሮ የሰውን ልጅ እነዚህን ስራዎችን እንዲሰራ እንዴት ይፈቅድለታል? እንዲሰራ፣ እንዲጫወት፣ የሆነ ኤሪያውን አዳፕት አድርጎ እንዲኖር እንዴት ይፈቅድለታል የሚለውን የሚያጠናልን ነው። ሌላኛው ደግሞ ሳይኮሎጂ አለው ያደርጋል። ዜ አለው ሁማን ቱ ሰርቫይቭ አዳፕት ሰክሰስፉል ቱ ዜር ሰራውንዲንግ፣ ሰፈራቸውን ኤሪያቸውን ለምደው እንዴት መኖር እንዳለባቸው የሚያጠናም ነው። ይሄ ፋንክሽናሊዝም ምንለው ማለት ነው። የሚጠቀምበት መትድ አለ። ኢንትሮስፔክሽን የሚባለው መትድ ሲጠቀም የነበረው የትኛው ነው? ስትራክቸራሊዝም ምንለው ነው። ይሄኛው ፋንክሽናሊዝም የምንለው ደግሞ የሚጠቀመው ኩዌስቸነሪ እና ሜንታል ስቴፕ ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየር የሚባለውን መንገድ እየተጠቀመ ስለ ፋንክሽን ኦፍ ማይንድ የሚያጠናልን ነው ማለት ነው። ሌላኛው ደግሞ ሌላኛው ደግሞ ገስታል ሳይኮሎጂ ይባላል። ይሄ ገስታል ሳይኮሎጂ ማለት ምን ማለት መሰላችሁ? ፋንክሽናሊዝም ያሉ ሰዎች ምንድነው ያሉት? ስለ ፋንክሽን ብቻ አእምሮ ሳይኮሎጂ የሚባለው ስለ ፋንክሽን ብቻ ነው የሚያጠናው አሉ። እነዚያ ደግሞ ስትራክቸራሊዝም ሳይኮሎጂ ስለ ስትራክቸር ብቻ ነው የሚያጠናው አሉ። ገስታል ሳይኮሎጂዎቹ መጡና ደግሞ ስለ ሁለቱም ነው ሆል ነው የሚያጠናው የሚሉ ሀሳብ አላቸው። ፋውንደሩ ማን ነበረ? ማክስ ዊትነር ነበረ እና የሱ አብሮ ሰራተኞቹ ነበሩ። በጀርመን ላይ በ20ኛው ሴንቸሪ ላይ ነበረ ይሄን ሀሳብ ያመጡት። ዋና ሀሳቡ ደግሞ ምንድነው? ሳይኮሎጂ ስለ ሆል ማይንድ የሚያጠና ነው። ከማይንድ የሆነ ነገር ገንጥሎ ሴንሴሽን ብሎ ፊሊንግ ብሎ ኢሜጅ ብሎ እየገነጣጠለ የሚያጠና ሳይሆን ስለ ሆል ማይንድ ነው የሚያጠናው የሚሉ ናቸው። እና ዋና ሀሳባቸውን የሚያቀነቅኑበት ሀሳቡ ምንድነው? ኮምቢኔሽን ኦፍ ኤሌመንት argue that mind is not made up of combination of element ኮምቢኔሽን ኦፍ ኤሌመንት ያልናቸው አሉ። ኢሜጆች፣ ፊሊንጎ፣ ሴንሴሽን ከነዚህ የተሰራ አይደለም። ከነዚህ ብቻ የተሰራ አይደለም። ገስታል የሚለው የቃሉ ሀሳብ ራሱ ሲጀመር ከጀርመን የመጣ ነው እና ሀሳቡ ሆል የሚለውን ኮንፊግሬሽን ፓተርን ሙሉ የሚለውን ነው የሚያሳየው። ስለዚህ ሳይኮሎጂ የሚያጠናልን ስለ አጠቃላይ ስለ አእምሮ ነው እንጂ ስለ አእምሮ ፓርት ስለ ሴንሴሽን ስለ ፊሊንግ ብቻ አይደለም የሚሉ ናቸው። ዋና ሀሳባቸው እዚህ ጋር አለ። ኬ ፕሪንሲፕል የሚከተሉት ሆል ኢዝ ግሬተር ዛን ሳም ኦፍ ኢትስ ፓርት፣ አንድ ሙሉነት ከተሰራበት ትናንሽ ነገር ይበልጣል የሚል ነው። አንድ ሙሉ ነገር ያ ሙሉ ነገር ከተሰራው ከትንሽ ነገር ይበልጣል የሚል ነው። ስለዚህ ማይንድ የሚለውን እንደ ሙሉ ነገር አድርጎ ይወስዱና እነዚህ ኢሜጅ፣ ሴንሴሽን፣ ፊሊንግ የምንለውን እንደ ፓርት ይወስዳሉ። ስለዚህ ማይንድ should be through as a result of whole pattern of sensory activity relation within that pattern። ስለዚህ አእምሮ የምንለው አጠቃላይ ስለ ሴንሴሽን ስለ እነዚህ ፓተርን ሪሌሽን አጠቃላይ የሚይዝ ነው እንጂ ኢሜጂን፣ ሴንሴሽንን፣ ፊሊንግን ብቻ የሚይዝ አይደለም የሚሉ ናቸው። ሌላኛው ደግሞ ቢሄቪራሊዝም የሚባሉ አሉ። ቢሄቪራሊዝም ማለት ምን ማለት መሰላችሁ? ከዚህ በፊት ሳይኮሎጂን ዲፋይን ስናደርግ ሳይኮሎጂ ስለ ሳይንቲፊክ በሆነ መትድ ስለ ሁማን ቢሄቪየር እና ሜንታል ፕሮሰስ ያጠናል ብለናል። ስለ ሳይንቲፊክ መትድ የሚጠቀም ከሆነ ሳይንሳዊ ነገሮች ደግሞ የሚታዩ፣ የሚጨበጡ፣ የሚለኩ ሜጀሬብል መሆን አለባቸው። ከላይ በኩል ደግሞ ከዚህ ቲዮሪ ውጪ ያሉት እነ ፋንክሽናሊዝም፣ እነ ስትራክቸራሊዝም እና
ሌላው ገስታል ሳይኮሎጂ የምንለው በሙሉ እያወሩ ያሉት ስለ ውስጣዊ ነገር ነው። ውስጣዊ ነገሮች ደግሞ በሳይንሳዊ መንገድ መከተል ስለማይችሉ ሌላ ቲዮሪ ተነሳ። ምን የሚል ቢሄቨራሊዝም ምን የሚል ነው? አይ ሳይንሳዊ መንገድ የሚጠቀም ከሆነ የግድ የሚታየውን ማጥናት አለባቸው አለው። ፋውንደሩ ማን ነበረ? ጆን ዊስተን ነበረ እና ከሱ ጋር አብሮ ሰራተኞች ነበሩ። ዋና ሀሳቡ የቢሄቨራሊዝም ምን የሚል ነው? ሳይኮሎጂ የሚያጠናው ስለሚታየው ስለሚለካው ውጫዊ ባህሪ ነው። ምክንያቱም ሳይኮሎጂ ሳይንቲፊክ መትድ ስለሚከተል እና ዌስተርን ሳይኮሎጂ was a study of observable and measurable behavior and nothing more than about hidden and mental process ስለ ሜንታል ፕሮሰስ ውስጣዊ ስለሆነ አክቲቪቲ እና ስለማይታየው ነገር ሳይኮሎጂ አያገባውም። ሳይኮሎጂ ውጫዊ ስለሚታየው ነገር ብቻ ያጠናል የሚሉ ሀሳብ የሚያቀነቅኑ ናቸው። እዚህ ጋር ዋና ሀሳቡት የሚያነሱት አለ cannot define conscience better than we can define the soul አሁን ነፍስ የሚባለውን ነገር በሳይንሳዊ መንገድ ዲፋይን ልናደርግ አንችልም። ልክ እንደዛው ይሄኛው cannot define conscience የሆነውን ፓርታችንን ይሄ የማይታየውን ፓርታችንን ነፍሳችንን ዲፋይን ማድረግ እንዳልቻል ነው ማድረግ አንችልም። cannot define ምንም ማድረግ የማንችለው ነገር ነው እና ሎኬሽኑ ማግኘት አንችልም። ኮንሺየንስ የቱ ጋር እንዳለ ማወቅ አንችልም። ሳይንቲፊክ መትድ ስለማይጠቀም ሳይኮሎጂ የሚያጠናው ስለ ውጫዊ ፓርት ብቻ ናቸው የሚሉ ናቸው እነዚህ ቢሄቨራሊዝም የሚባለው። ኮንሺየንስ ካኖት ቢ ሳብጀክትድ ኦፍ ሳይንቲፊክ ስቴዲ የሳይንቲፊክ ስቴዲ ዋና ጉዳይ ሊሆን አይገባም የሚሉ ናቸው እና 3 ኢምፖርታንት ካራክተር ኦፍ ቢሄቨራሊዝም አስፈላጊ የሆኑ ካራክተሮች አሉት። ወይም እነዚህን እንደ ምክንያት ነው የሚያቀርቡት። ኮንዲሽን የሚባለው ኮንዲሽናል ሪስፖንስ የሚባለው አስ ኤሌመንት ኦፍ ቢልዲንግ ብሎክ ኦፍ ቢሄቨር የተሰራበት ትንንሽ ብሎኮቹ ምንድናቸው ይላል። ኮንዲሽናል ሪስፖንስ ነው። እኛ እለት ለነገሮች የምንመልሰው መልስ እሱ ነው ባህሪ ማለት የሚሉ ናቸው። ለርንድ ራዘር ዛን አንለርንድ ምን ማለት ነው? ኦል ቢሄቨር አር ለርንድ ኖት ኢነርትድ ይሄ መማር ቢሄቨር ባህሪ የሚባለው ነገር ከእናት ከአባቶቻችን ያመጣነው ነገር ሳይሆን ተምረን ያመጣነው ነው። ከኤንቫይሮንመንቱ ተምረን ያመጣነው ናቸው የሚሉ ናቸው እና ፎከስ የሚያደርጉት በአኒማል ቢሄቨር ላይ ነው። በአኒማል ቢሄቨር ላይ እንግዲህ አኒማል ፓሲቭ ነው የሚሉት። ፓሲቭ ነው ማለት ለኤንቫይሮንመንቱ የሚሰጡት ሪስፖንስ ነው ባህሪ ማለት እንጂ ራሳቸው ፈልገው አስበው ምናምን ያመጡት አይደለም የሚሉ ሀሳብ አላቸው ማለት ነው። አምስተኛው ስኩል ኦፍ ቶት ደግሞ ምን ተብሎ ይጠራል? ሳይኮ አናላይሲስ ይባላል። ይኸውላችሁ ፋንክሽናሊዝም ስለ ውስጣዊ ነገር ነው ያጠናው። ስለ ሜንታል ስለ ኢሜጅ ስለ ፊሊንግ ስለ ሴንሴሽን ነው። ከዛ ስትራክቸራሊዝም ደግሞ ሆል ብሎ ግን ስለ ውስጠኛው ስለ አእምሮ ፓርት ነው ስቲል ነው። ሌላ ገስታል ሳይኮሎጂም እንደዛ ናቸው። ሌላኛው ያየነው ምን ነበረ? ቢሄቨራሊዝም የሚባለው ይሄ ስለ ውጫዊ ነገር ነው። አሁን ሳይኮ አናላይሲሶች ደግሞ ምን አሉ መሰላችሁ? አእምሮ እንደውም እናንተ ስለምትሉት ሁሉ አይደለም ሳይኮሎጂ የሚያጠናው አለ። ፋውንደሩ ማን ነበር? ሲግመንድ ፍሬድ ነበር። ሜንታል ኮንትሮቨርሻል ኤንድ ሞስት ፖፑላር ፊገር ኢን ስቴዲ ኦፍ ቢሄቪየር ኤንድ ሜንታል ፕሮሰስ በአእምሮአዊ ልምምድና በሰው ባህሪ ጥናት ውስጥ ላይ በጣም ኮንትሮቨርሻል የሆነ ሀሳቦችን ያነሳ የሳይኮሎጂ አንዱ የሳይኮሎጂ ቲዮሪዎች ውስጥ አንዱ ነው የሳይኮ አናላይሲስ የሚባለው እና ዋና ሀሳቡ ምን የሚል ነው? ሳይኮሎጂ ኮምፖኔንት ኦፍ አንኮንሺየስ ፓርት ኦፍ ሁማን ማይንድ አንኮንሺየስ ስለሆነ ከኛ ቁጥጥር ውጪ ስለሆነ ስለ አእምሮአችን ክፍል የሚያጠና ነው። እሱ የአእምሮአችን ክፍል በእኛ ፍላጎት አይደለም። ስንፈልግ አሁን ኮንሺየስ ምንለው ፈልገን የምናደርጋቸው ነገሮችን ይዛል። አንኮንሺየስ ምንለው ግን ከኛ ቁጥጥር ውጪ ስለሆነ ስለ አእምሮአችን ክፍል ያጠናል የሚሉ ናቸው እና ይሄን በሚያደርጉበት ጊዜ የተጠናበት ኤሪያዎች አሉ። እነዚህ የአንኮንሺየስ ፓርት ነው ሳይኮሎጂ የሚያጠናው ሲሉ የሚያነሱት ሀሳብ አላቸው እነዚህ ሳይኮ አናላይሲሶች። አንደኛዎቹ አሁን ለምሳሌ ሜዲካል ኤሪያ ላይ ያነሱት ሀሳብ አለ። ለምሳሌ አንዳንድ ሰዎች ፊዚካሊ የሚታየው በሽታ ሳይኖራቸው ወይም የቦዲ ኬዝ ሳይኖራቸው ወይም በሕክምና ምክንያት የተፈጠሩ የሚታየው የበሽታ አይነት ሳይኖራቸው ነገር ግን ፊዚካላዊ ያልሆነ
ኢሞሽናል የሆነ በሽታ ያላቸው አሉ። እንደዚህ አይነት በሽታ ምን ይባላል? ሄስተር ወይም ኮንቨርሽን ሪአክሽን ይባላል። ኮንቨርሽን ሪአክሽን ወይም ሄስተር የሚባለው ይሄ የበሽታ አይነት ደግሞ ከጊዜ ሂደት ወደ የት ይመጣል ይላሉ? ፕሮብሌም ኢንቱ ቦዲሊ ፕሮብሌም። ይሄ ኢሞሽናል የነበረው በሽታ ቀስ በቀስ ወደ ፊዚካል ይመጣል የሚለውን ሀሳብ ያነሳሉ። ሌላኛው ደግሞ ቻይልድሁድ ኤክስፒሪየንስ ወይም በልጅነታችን ያደረግናቸው ነገሮች ያ ህፃንነት ያደረግነው ነገር የሆነ ጊዜ ላይ ይደበቁና ይጠፉና እኛ ትልልቅ ስንሆን የኛን ባህሪ ዲሳይድ የማድረግ አቅም አላቸው የሚሉ ናቸው። ለምሳሌ ኮንፍሊክት እና ኢሞሽናል የሆኑ በልጅነታችን ላይ የተፈጠሩ ነገሮች አሉ። እኛ ህፃናት እያለን የተፈጠሩ ኢሞሽናል የሆኑ አስፈሪ ነገሮች፣ ኮንፍሊክት፣ የተለያዩ በልጅነታችን ኤክስፒሪየንስ ያደረግናቸው ነገሮች ይደበቃሉ። ወደ አንኮንሺየስ ፓርታችን መጥተው ይደበቃሉ። በልጅነታችን ያደረግናቸው በቃ ነገሮች አንኮንሺየስ ፓርቲ መጡና ይደበቃሉ። ከዛ ምን ይሆናሉ? ከጊዜ ሂደት በኋላ ሪማይንድ ኤንድ አፌክት ላተር ዴ ቢሄቨር፣ የኛን ባህሪ አፌክት ያደርጋሉ። በልጅነታችን ኤክስፒሪየንስ ያደረግነው ነገሮች አሉ። ከዛ እነዚያ ወደ አንኮንሺየስ ፓርታችን ይመጣሉ። ከጊዜ በኋላ ደግሞ እሱ ባህሪያችንን አፌክት ሊያደርግ ይችላል ማለት ነው። እና ይሄ አንኮንሺየስ ፓርቲ የሚለውን ለማስረዳት የሚጠቀሙበት ምሳሌዎች አሉ። ለምሳሌ ውሃ ቢኖር በዛ ውሃ ላይ የሆነ በረዶ ቢኖር ይሄ ግማሽ ፓርቱ በውሃ ውስጥ ሰምጦ ቢቀር ግማሽ ፓርቱ ደግሞ ከላይ ይቀራል አይደለ? ከላይ የሚታየውን ከላይ የሚታየውን የአይሱ ፓርት ምንን እንትን የሚያሳየን ነው ይላሉ? ኮንሺየስ ፓርቱን። የማይታየው አንኮንሺየስ ፓርት ነው። ስለዚህ አንኮንሺየስ ፓርት ኦፍ ማይንድ የምንለው የማይታየው ነው፣ በቃ ከኛ ቁጥጥር ውጪ የሆነ ነው። ኮንሺየስ የሆነው ግን ከኛ ቁጥጥር ውስጥ ያለ ነው የሚሉ ናቸው። አንኮንሺየስ የሆነ ነገሮች ውስጥ ላይ ምን ነገሮች አሉ? ሀደን ዊሽ፣ ድብቃዊ የሆነ ፍላጎቶቻችን አንኮንሺየስ ውስጥ የሚገኙ ናቸው። ፍላጎት የሆነ ፍቅር፣ ለነገሮች ያለን ፍቅር እና ገልት የሆነ ሴክሬቶች በልጅነታችን ላይ ምናምን፣ ለምሳሌ አንዲት ልጅ ወይ የተደፈረች ብትሆን ምናምን ያን ነገር ሰው እንዳያውቅባት በውስጧ ደብቃ የያዘችው ሚስጥራቶች የት ነው የሚገኙት? አንኮንሺየስ ፓርት ላይ። አንስፒኬብል ሂሪንግ፣ መናገር በቃ ማንፈልጋቸው ነገሮች፣ በእኛ ፍላጎትና ግዴታችን መካከል ያሉ ኮንፍሊክቶች፣ እነዚህ ኮንቴንት ኦፍ አንኮንሺየስ ናቸው ማለት ነው። እነዚህ ኮንቴንት ኦፍ ኮንሺየስ ያልናቸው ነገሮች እኛ አስበን እናውራ ብንል ማውራት አንችልም። የለም። ለምን? አንኮንሺየስ ናቸው፣ ከኛ ቁጥጥር ውጪ ናቸው። ግን የሚገለጥባቸው መንገዶች አሉ። ማኒፌስቴሽን ኦፍ አንኮንሺየስ በድሪም በህልማችን ይገለጣሉ። ሳናቅ ስሊፕ ኦፍ ታንግ፣ ለምሳሌ ክርስቲያኖች የሆነ ነገር አፐን ሲያደርግ ሳያቁምና በኢየሱስ ምናምን ይላሉ አይደለ? ልክ እንደዛው ይሄ የሆነ ነገር ከምላሳችን የማምለጥ ነገሮች፣ አፓረንት አክሲደንት ምናምን አደጋ ሲያጋጥም ሳታቅ እንደዛ ስትጠራ፣ በቀልድ ውስጥ ሳታቅ እንደዛ ነው ማኒፌስት የሚያደርጉት። አንኮንሺየስ ኮንቴንት ኦፍ አንኮንሺየስ የሆኑ ኮንቴንቶች ማኒፌስት የሚያደርጉት በዚህ በድሪም እና በጆክ ምናምን በእነዚህ ናቸው ማለት ነው። እነዚህ ደግሞ የሚጠቀሙባቸው መንገዶች አሉ። ክሊኒካል ኬዝ ኦፍ ስቴዲ የሚባለውን ይጠቀማል። ይሄን ሳይኮአናላይሲስ የሚባለውን ቲዮሩን ለማራመድ የሚጠቀመው ክሊኒካል ኬዝ ነው። ሃይፖቴሲስ፣ ድሪም አናላይዝ፣ እነዚህ ወዮችን እየተጠቀመ ያጠናል ማለት ነው። ሌላኛው ደግሞ እስቲ ኮምፓሪዥኑን እንመለከት። አምስቱ አሉ። አምስቱን ኮምፔር ስናደርግ የሚለያዩበት ነገሮች አሉ። አምስቱም ኦብጀክታቸው፣ አንደኛው የሚለያዩበት መንገድ ኦብጀክት ኦፍ የሚማር ያን ሀሳቡን ያስነሱበት ዋና አላማቸው ምንድነው በሚለው ይለያያሉ። ለምሳሌ ዋት ዘይ ስቴዲ በሚማሩት ነገር። ስትራክቸራሊዝም ኮንሺየስ ማይንድን አጠኑ፣ ግን ኮንሺየስ ማይንድ ነው ስትራክቸሩን ነው ያጠኑት ስለ ማይንድ። ፋንክሽናሊዝም ኮንሺየስ ማይንድን አጠኑ፣ ግን ያጠኑት ስለ ፋንክሽኑ ነው። ገስታል ሆል የሚባለው ኮንሺየስ ማይንድን አጠኑ። ቢሄቨራል የሚባለው ኦቨርትን አጠኑ። ሳይኮ አናላይሲስ የሚባለው አንኮንሺየስ ማይንድን አጠኑ። ስለዚህ በምኑ ተለያዩ ማለት ነው? በኦብጀክቱ ይለያያሉ። አምስቱ አንዱ ከሌላው በምኑ ይለያያል? በኦብጀክት ይለያያል ማለት ነው። ሌላኛው ደግሞ በጎል ይለያያል። ጎሉ ምንድን ነው? analyzing component of mind, observing the effect of environment on behavior። ይኸውላችሁ
አይምሮ የተሰራበት ኮምፖኔንት ምንድነው በሚለው አይምሮ የተሰራበት ኮምፖኔንት ምንድነው የሚለውን ሐሳብ ብታነሱ አምስቱም ቲዮሪዎች የተለያየ ምን አላቸው እይታ አላቸው። አሁን ጎላቸው የእያንዳንዱ አይምሮ የተሰራበትን ኮምፖኔንት ማምጣት ነው። ስለዚህ በጎላቸው ይለያያሉ። ገባችሁ? ሌላኛው የሚጠቀሙበት መትድ ያን የነሱን ሐሳብ ለማራመድ ምን አይነት ሐሳብ ነው እየተጠቀሙ ያሉት። አሁን ኢንትሮስፔክሽን የሚባለው ፋንክሽናሊዝም እሱን ነው የሚከተለው። ኦብዘርቬሽን የሚባለው ቢሄቪራሊዝም ነው። ክሊኒካል ኮስቴዲ ደግሞ ሳይኮአናላይሲስ ነው። ስለዚህ በሚጠቀሙት ለማጥናት በሚጠቀሙት ወያቸው ተለያይቷል። ይሄ ፓርት 1 ሳይኮሎጂ ፍሬሽማን ነው። ፓርት 2 ይሄኛውን ደግሞ እሰራላችኋለሁ። ሰብስክራይብ አድርጉ፣ ሼር አድርጉ። እንዴት እንደሰራችሁ እንደምትፈልጉ ኮሜንት አድርጉ። ለማስተካከል እንወዳለን። መልካም ታይም። ባይ ባይ።